በአባይ ጉዳይ ትራምፕ ተመልሼ መጣሁ እያሉ ነው። We worked on Egypt with a next door neighbor who is a good neighbor, they're friends of mine, but they happened to build a dam which closed up water going into a thing called the Nile. ሰሞኑን ካይሮ ላይ የተመከረች አደገኛ የፖለቲካ ድግስ ናት። ጨዋታውን የተጫወቱት ዶክተር ብሎስ የተባሉ የትራምፕ አማካሪ ናቸው። وخلال اللقاء أكد الرئيس السيسي على محورية علاقات التعاون الاستراتيجي القائمة بين مصر والولايات المتحدة. ትራምፕ በአባይ ጉዳይ ጠምዝዞ ያሳመኑት አማካሪያቸው ዶክተር ብሎስም and a very special man, a great guy, Dr. Massad Boulos. Many of you know him. He's a very successful man. ትራምፕ አሁንም በድጋሚ ወደ ኢትዮጵያ ታላቁ የህዳሴ ግድብ እየመጡ ነው። ከዚህ ቀደም ከ5 ዓመት በፊት የህዳሴው ግድብ ላይ አነጣጥረው የመጡበት ሁኔታም ነበር። የአሁኑ ደግሞ እጅግ አደገኛ ሊባል የሚችል አመጣጥ ነው። በዚህ ረገድ የኢትዮጵያ መንግስት ከባድ የሚባል የቤት ስራ ከፊት ለፊቱ የሚጠብቀው ይሆናል። ትራምፕን ዳግም ወደ ህዳሴው ግድብ ስቦ የማስገባት ስራው የተሰራው በሰሞኑ ካይሮ ላይ በተመከረ አዲስ ምክር ነው። ከዚህ ጨዋታ ጀርባ በአረብና አፍሪካ ጉዳዮች ትራምፕን የሚያማክሩት ማሳድ ብሎስ ሰፊውን ሚና ተጫውተውታል። የፕሬዝዳንት ዶናልድ ትራምፕ የአረብና አፍሪካ ጉዳዮች አማካሪ ማሳድ ብሎስ ከሰሞኑ ግብጽ ካይሮ ላይ ነበሩ። الرئيس السيسي على محورية علاقات التعاون الاستراتيجي القائمة بين مصر والولايات المتحدة. አማካሪው ከሰሞኑ የካይሮ ቆይታቸው ከግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ከሀገሪቱ የውጭ ጉዳይ ሚኒስትር ባድር አብድላቲና የግብፁ ደህንነት ዋና ዳይሬክተር ሜጀር ጀነራል ሐሰን ራሺድ ጋር እንደመከሩም ከግብፅና ከሱዳን በኩል የወጡት መረጃዎች ሲያመለክቱ ቆይተዋል። የሰው ካይሮ ላይ ከመከሩ በኋላ ወደ ዋሽንግተን አመሩ። ከዚያም ብዙ በማይባል ጊዜ ውስጥ ከራሳቸው ከማሳድ ብሎስ ጀምሮ እስከ ትራምፕ ድረስ ወደ አባይ ድርድር እየመጣን ነው የሚለው የማህበራዊ ሚዲያ መረጃ ተከተለም። ትራምፕም ለአልሲሲ ደብዳቤ መጻፋቸው ተነገረም። መልእክተኛው ማሳድ ብሎስም ይህንን ደብዳቤ በኤክስ የማህበራዊ ትስስር ገጻቸው ላይ አጋሩትም። እናም ነገሩ ከሰሞኑ ካይሮ ላይ ሲመከረበት የነበረ ጉዳይ መሆኑ አሁን በግልጽ አደባባይ ወጥቷል። እናም ዋና ስራ የተሰራው ከሰሞኑ ካይሮ ላይ ነው። የግብጽ ሚዲያዎችም ሲናገሩ የከረሙት ይህንኑ ነው። استقبل السيد الرئيس عبد الفتاح السيسي السيد مسعد بولوس كبير مستشاري رئيس الولايات المتحدة الأمريكية للشؤون العربية والإفريقية. እናም አሁን ባለው ሁኔታ ሲታይ ትራምፕ ወደ ግድቡ እየመጡበት ያለው አካሄድና አመጣጣቸውም እጅግ አደገኛ በሚባል ወገንተኝነት የተሞላ ሆኖም እየታየ ነው። ትራምፕ በዚህ ደብዳቤያቸው የአባይን ውሃ ሌሎችን በሚጎዳ መልኩ አንድ አካል ብቻ የሚቆጣጠረው መሆን እንደሌለበት አሜሪካ ታረጋግጣለችም ሲሉ በዚሁ ደብዳቤያቸው ያስጠነቀቁበት ሁኔታም ታይቷል። ይህ አይነቱ አገላለጽ የአልሲሲና የጓደኞቻቸውን ልብ ሞቅ የሚያደርግ ነው። አሁን በተለቀቀው የትራምፕ ደብዳቤ መንፈስ መሰረትም ትራምፕ በቀጣይ ለኢትዮጵያ የተደራደሩ ጥያቄ ማቅረባቸው አይቀሬ መስሎ ይታያል። የኢትዮጵያ መንግስት በድርድር ጉዳይ ችግር የለብኝም ሲል አስታውቋል። ጥያቄው መደራደሩ ሳይሆን የድርድሩ ጭብጥ ምን ይሆናል፣ እንደዚሁም ገና ከወዲሁ ለግብጽ ያደላ አቋምን እየያዘ ያለው የትራምፕ አስተዳደር ሚናስ ምን ይሆናል የሚለው ነው። በእርግጥ የህዳሴው ግድብ ጉዳይ ለትራምፕ አዲስ ነገር አይደለም። ከዚህ ቀደምም በመጀመሪያው ዙር የስልጣን ዘመናቸው እኔ ካላደራደርኩ በማለት ሶስቱ ሀገራት በዙር እርስ በርሳቸው ሲያደርጉት የነበረውን ድርድር ወደ ዋሽንግተን ጠልፈው የወሰዱበት ሁኔታ እንደነበር የሚታወስ ነው። ሆኖም በጊዜው በነበረው ድርድር መንግስታቸው እናንተው ተነጋገሩ፣ እኔ በታዛቢነት ልመልከት ቢልም በኋላ ላይ ግን ራሱን ከታዛቢነት ወደ አደራዳሪነት ከአደራዳሪነትም ባለፈ ወደ ስምምነት ነጥቦች መጻፍ ድረስ በመሄዱም የኢትዮጵያ መንግስት ዋሽንግተኑን ድርድር አቋርጦ የወጣበት ሁኔታ የሚታወስ ነው። ከዛም ሄደው ድርድር በአፍሪካ ህብረት በኩል ይወከል ተብሎም በዚያ ቀጥሎም ብዙ ውጤት ባለመገኘቱም ግብጽ በቃይ ብላ የወጣች መሆኑም እንደዚሁ የሚታወስ ነው። የዋሽንግተኑ ድርድር እንደተቋረጠም ከዚያ በኋላም ትራምፕ በንዴት አሜሪካ ለኢትዮጵያ ተሰጥ የነበረውን የገንዘብ ድጋፍ ጭምር በተወሰነ ደረጃ እንዲታገድ የሚያደርጉበት ሁኔታም ታይቷል። በዚህ መሃልም ትራምፕ በምርጫ ተሸነፉ። ባይደን አዲሱን አስተዳደር ተረከቡ። በዚህ መሃል ግብጾች ልክ እንደ ትራምፕ ሁሉ የባይደንን አስተዳደር አሳምነው የህዳሴውን ጉዳይ በአሜሪካ አጀንዳነት ለማስገባት ሲጣጣሩ ቢከርሙም ያሰቡትን ውጤት ሲያገኙ የባይደን አስተዳደር የ4 ዓመታት ጊዜም በዚያው ተጠናቀቀ።
በዚሁ ዳግም ፕሬዝዳንታዊ ምርጫ ትራምፕ ተመልሰው ወደ ነጩ ቤተ መንግስት ገቡ። በዚህም ወቅት ግብፃውያን የህዳሴውን ግድብ ጉዳይ ዳግም የነጩ ቤተ መንግስት አጀንዳ አድርገው ለማስያዝ ግብጾች ቆርጠው ተነሱ። በመሃል የጋዘው ውዝግብ፣ የዩክሬን ሩሲያ ጦርነትና ሌሎች ፋታ የሚሰጡ አልሆኑም። አልሲሲም ወደ ዋሽንግተን በማምራት ትራምፕ አሳምናለሁ ያሉበት ጉዳይ ጉዞ በተጠላለፉት የፖለቲካ ሂደቶች ስኬትን ባለማግኘቱ ትራምፕ ለሁለተኛ ጊዜ ከተመረጡ በኋላ አልሲሲ ወደ ዋሽንግተን ያመሩበት ሁኔታ አልታየም። አሁን ደግሞ የግብጽ ፖለቲከኞች ውስጡን ሲሰሩ ከርመው የህዳሴውን ግድብ ጉዳይ በተመለከተ በአዲስ መልኩ የፕሬዝዳንት ዶናልድ ትራምፕ አጀንዳ እንዲሆን ያደረጉ ሆኖም እየታየ ነው። ትራምፕ ትናንት አርብ ጥር 8 2018 ዓ.ም ወይንም ጃንዋሪ 16 ቀን 2026 በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክትም ከዚሁ ጋር በተያያዘም ለግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ደብዳቤ የጻፉ መሆኑን አመልክተው የአባይን ውሃ ክፍፍልን በተመለከተ ዳግም ድርድር እንዲጀመር ለማድረግ ዝግጁ መሆናቸውን ያመለከቱበት ሁኔታም ታይቷል። ትራምፕ በዚሁ የማህበራዊ ትስስር መልእክታቸውም የናይል ውሃን ክፍፍልን በተመለከተ ለአንድና ለመጨረሻ ጊዜ መፍትሄ እንዲያገኝ ለማድረግ በሚያስችል መልኩ ድርድሩ ዳግም እንዲጀመር ለማድረግ ዝግጁ ነኝ ሲሉ አስታውቀዋል። ፕሬዝዳንቱ አርብ ጥር 8 2018 ዓ.ም በጻፉት ደብዳቤ ላይ ፕሬዝዳንት አብዱል ፈታህ አልሲሲ በእስራኤልና በሐማስ መካከል የተኩስ አቁም እንዲደረስ ስለሰጡት ውጤታማ አመራር ከፍ ያለ ምስጋናን አድርሰውላቸዋል። ግብጽ ከመስከረም 26 2016 ዓ.ም በኋላ በእስራኤልና በሐማስ መካከል የተቀሰቀሰውን ግጭት ተከትሎ የቀጠናው ደህንነትና ሰብአዊ ቀውስ በመፍታት በኩል ለነበራቸው ሚና ምስጋናቸውን የገለጹት ትራምፕ አሁን ደግሞ ጉዞ ወደ አባይ ብለዋል። ትራምፕ በዚሁ ለአልሲሲ በጻፉት ደብዳቤም ባለን የግል ወዳጅነት መንፈስና አሜሪካ ለግብጽ ሕዝብ ሰላምና ደህንነት ባላት ቁርጠኝነት በግብጽና በኢትዮጵያ መካከል ያለውን የአባይን ውሃ መጋራት ጥያቄ ለአንድና ለመጨረሻ ጊዜ በኃላፊነት መንፈስ ለመፍታት አደራዳሪነቷን ዳግም ለመጀመር ዝግጁ ነኝ ሲሉ ሐሳባቸውን አስፍረዋል። ትራምፕ በህዳሴው ግድብ ዙሪያ እንደዚሁም አጠቃላይ አባይን ወይንም ናይልን በተመለከተ ያላቸው አቋም የግብጽ ጥቅም በሚያስጠብቅ መልኩ ሆኖም ይታያል። ግብጽና ሱዳን በተደጋጋሚ በአባይ ወንዝ ላይ ኢትዮጵያ የገነባችው ታላቁ የህዳሴ ግድብ በምስራቅ የናይል ተፋሰስ ሀገራት ላይ ዘላቂ ስጋት ደቅኗል ሲሉ ይናገራሉ። ፕሬዝዳንት ትራምፕ አሁን በጻፉት ደብዳቤ ላይ ሀገራቸው በህዳሴ ግድብ ዙሪያ ለበርካታ ዓመታት ባለመግባባት ውስጥ የቆዩትን ሀገራት ጉዳይ ለመፍታት ያላትን ፍላጎት በመግለጽ በዚህ ቀጠና የትኛውም ሀገር የአባይን ውድ ሀብት በተናጠል መቆጣጠርና በሂደቱ ጎረቤትን መጉዳት የለበትም በማለትም ገና ከወዲሁ ግልጽ የሆነ ወደ አንድ ወገን ያደለን አቋም የሚያዝ ሁኔታ ታይቶባቸዋል። ትራምፕ በመጀመሪያው ስልጣን ዘመናቸው ግብጽ ግድቡን በቦምብ ታጋዩዋለች በማለትም ሲናገሩ ተደምጠዋል። ድርድር የሚደረገው ምን ላይ ነው የሚለውም ጉዳይ በራሱ ጥያቄ ነው። በአጠቃላይ በአባይ ወንዝ ላይ ነው ወይስ በህዳሴው ግድብ ላይ የሚለው ጭብጥ በእጅጉ ምላሽ ማግኘት አለበትም። የህዳሴው ግድብ ጉዳይ ከሆነም ግንባታው የተጠናቀቀና ወደ ኋላ ሊመለስ የማይችል ጉዳይ ነው። ከአባይ ጋር በተያያዘ ከሆነ ደግሞ ግብጽ፣ ኢትዮጵያና ሱዳን በተናጠል የመደራደር መብት የላቸውም። በተፋሰሱ ውስጥ 3ቱን ሀገራት ጨምሮ 10 ሀገራት አሉ። 10ሩም ሀገራት የአባይን ውሃ በጋራ ተከፋፍሎ ፍትሃዊ በሆነ መንገድ ለመጠቀም ናይል ቤዚን ኢኒሼቲቭ በሚለው ማዕቀፍ ውስጥ ከ20 ዓመታት ተደራድረውና ተነጋግረው የቋጩት ጉዳይ ነው። በመጨረሻ አይመቸኝም አልፈልግም በማለት ሱዳንን ጭምር አስኮብልላ የወጣችው ግብጽ ናትም። እናም አሁን ትራምፕ እየተናገሩ ያሉት ደግሞ ስለ አጠቃላይ የናይል ውሃ እንጂ ስለ ግድቡ ሆኖም አልታየም። ነገሩ ግልጽ ያልሆነና የተምታታም ሆኖ ይታያል። ከዚህ ውጭ የግብጽ አቋምም ቢሆን ሰጥቶ መቀበልን ታሳቢ የምታደርገውን የድርድር መርሃ ግብርን የሚከተል አይደለም። የግብጽ አቋም የጠብታ ውሃ እንዳይነካ የሚል ነው። እንደዚህ አይነት ሰው ከመነሻው ሰጥቶ ለመቀበል ዝግጁ ስላልሆነም ለድርድርም ዝግጁ አይደለም ማለት ነው። ትራምፕ በደብዳቤያቸው የተናገሩት ደግሞ ተጋሩ ወይንም በእሳቸው አገላለጽ ሸር አድርጉ ብለው ነው። አልጋራም ውሃውን ብቻዬን ነው የምጠቀመው ያለችው ግብጽ ደግሞ ተበዳይ ሆና በጓሮ በር ብቅ ብላለች። እነዚህ ሁኔታዎች ሲታዩ የኢትዮጵያ መንግስት በቀጣይ ከባድና ጥብቅ የሆነ ዲፕሎማሲያዊ ትግል የሚጠብቀው መሆኑን በግልጽ የሚያመለክቱ ናቸው። ግድቡን በተመለከተ ትራምፕ ብዙ ጊዜ ብዙ ብለዋል። ሌላው ቀርቶ አሜሪካ ግድቡ እንዲገነባ ፋይናንስ አቅርባለች እስከ ማለትም የደረሱበት ሁኔታም ጭምር ታይቷል። ትራምፕ ከዚህ ባለፈም የግብጽና የኢትዮጵያን የውሃ ጦርነት ሳይቀር አስቁም ያለው በማለትም
በተደጋጋሚ ሲናገሩም ተደምጠዋል። Likewise, in a period of just 7 months, I have ended 7 unendable wars. They said they were unendable. ትራምፕ በሁለተኛው ዙር ስልጣን እንደያዙ የአባይን ጉዳይ አንስተው ጦርነት አስቁም ያለው ሲሉ የነበረው በዚያው ልሸለም እችላለሁ ብለው የነበረውን የኖቤል የሰላም ሽልማት ታሳቢ በማድረግ ነበርም። እሱም ቢሆን በመጨረሻ አልሰራም። ሽልማቱን ሌላ ወስዶታል። ለጊዜው ትራምፕ ይህንን ሽልማት ለማግኘት ሲሉ አስቁም ያለው ያላሉት ጦርነት አልነበረም። ትራምፕ አስቁሚያቸዋለሁ የሚሏቸውን ጦርነቶች በሙሉ በየሄዱበት ሲዘረዝሩ ሲሰማም የነበረ መሆኑ የቅርብ ጊዜ ትዝታ ነው። እነዚሁ ከትራምፕ ማስታወሻ ሊጠፉ ያልቻሉት ሀገራት ህንድና ፓኪስታን፣ እስራኤልና ኢራን፣ ኢትዮጵያና ግብጽ፣ ካምቦዲያና ታይላንድ፣ ሩዋንዳና ዲሞክራቲክ ሪፐብሊክ ኮንጎ እንደዚሁም ኮሶቮና ሰርቢያ ናቸው። አሁን የኖቤል ሽልማቱ ጉዳይ ቢያካትትም በሌላ አቅጣጫ ደግሞ ትንሽ ረስተውት ወደ ነበረው የአባይ ጉዳይ ተመልሰዋል።